ኦኬ ዋትስአፕ ኤቭሪባዲ እንደምን አላችሁ? በጣም ሰላም ነኝ እኔ። ያው እንደምታዩት ዛሬ ተከስቻለሁኝ ማለት ነው። አዲስ ጉዞ ጀምሬ ነው ያለሁት። ራሴን እያስተማርኩኝ ብዙ ነገሮችን እያወቅኩ ነው ብዬ አስባለሁኝ። በዚህ ጉዞዬም የማገኛቸውን ነገሮች ሸር ለማድረግ እፈልጋለሁኝ ማለት ነው እና ዛሬ አንድ ቪዲዮ እያየሁኝ ነበር። ኦልሞስት 3 ሰዓት ከ24 አካባቢ ደቂቃ ርዝመት ነበረው እና ጀምረው በጣም እየፈራው ነበር የጀመርኩት። የሚያልቅም አይመስልም ነገር መሰለኝ እና እንደዛ ነገር ነበር። ኤኒዌይስ አለቀ። ቪዲዮውም ያው መሪ ፖድካስት ላይ ነው ያለው። ታክሴሽን ታክስ ሲስተሙ ጋር የተያዘ ቪዲዮ ነበር ማለት ነው እና በዚህ ቪዲዮ ላይ ያገኘኋቸውን ነገሮች ከአጋሬ ከአድቫይዘሬ እንዲሁም ከአሲስታንቴ ጋር ሆነን እንደዚህ እናቀርብላችኋለን። ሜቢ ከዚህ ነገር እናንተም ትማሩ ይሆናል ብዬ ከማሰብ ነው ይሄን ያመጣሁት። እንይ በጋራ ጋይስ። ታክሴሽን ማስተር ክላስ ታክሴሽን ፎር ፊውቸር ኢንተርፕረነር ይላል። ዳትስ ሁ አም አይ አም አን ኢንተርፕረነር አይ አም ፊውቸር ኢንተርፕረነር። ለዛም ነው ይሄን እያጠናሁት ያለሁት እና በእርግጠኝነት ነው የምላችሁ ያው ብዙዎቻችን እንማራለን ግቢ ላይ 12 ዓመት ፕላስ ምናምን ብዙ ነገር እንማራለን። ግን አክቹዋሊ ኢትዮጵያ ውስጥ የሚሰራው ነገር ምንድን ነው? ሪሊ ቢዝነስ ውስጥ የሚፈልገው የኛን ቡልሺት የሆነ ዲግሪ ነው ወይስ የትኛው ነው የሚለውን ስጠይቅ ነው እንደዚህ ማድረግ ትዝ ያለኝና ይሄን ነገር እየጀመርኩት ማለት ነውና በእርግጠኝነት ስለሚሰራ መጠቀም ይኖርብናል ብዬ ስላሰብኩኝ ነው ማለት ነው። ስለዚህ ከዚህ ምን አገኘን የሚለውን ስቴፕ ባይ ስቴፕ እናየዋለን ማለት ነው። ብዙዎቻችን ያው እንደምታውቁት የተተረከልን የተነገረልን ነገር አብዛኞቻችን በተለይ የናቹራል ተማሪ ስንሆን ታክስ ጋር ምናምን ማንገናኝ ይመስለናል። ግን በእርግጠኝነት የምነግራችሁ ነገር ፊውቸር ኢንተርፕረነር ለመሆን የምታስቡ ሰዎች፣ የራሴ ቢዝነስ ይኖረኛል ብለን የምናስብ ሰዎች ሪሊ የሚያስፈልገን ነገር ቢኖር ታክሴሽን ሲስተሙን ማወቅ መገንዘብ ይኖርብናል ብዬ አስባለሁ። ምክንያቱም እንዲሁም እንዲህ የሚባል አባባል አለ፣ ታክስና ሞትን የማያመልጡ ሁለት ነገሮች፣ መመለጥ የማይችሉ ነገሮች፣ አንደኛው ታክስ ነው፣ ሁለተኛው ሞት ነው ብለው ይላሉ እና ስለዚህ ታክሴሽን በጣም ወሳኝ ነገር ነው። እሱን እናያለን ማለት ነው መጀመሪያ ላይ። ስለዚህ ዋት ኢዝ አክቹዋሊ ታክሴሽን ምንድነው የሚለውን በአጭሩ ሲያብራራው ምን ይላል? ታክሴሽን is money that government legally requires individuals or businesses to pay under tax law. በህግ ማዕቀፍ በህግ ሆኖ መንግስት ከኛ የሚፈልገው ብር ታክሴሽን ወይም ታክስ ይባላል ማለት ነው። ይህን ደግሞ የሚያደርገው ለምንድን ነው? መንግስት አክቹዋሊ እኛ ያው በብዛት እናያለን፣ ኢንተርቪው ላይ የምንሰማለን ምናምን ነገር ብዙ ታክስ አልከፍልም ይሄ ስኬት የሚስጥር ነው ብለው የሚያወሩ ሰዎች አይቻለሁ። አክቹዋሊ እኔ ራሴ ማለት ነው። ግን ታክስ መክፈል ጋይስ እንትን አይደለም፣ መክሰር ወይም ሉዝ ማድረግ እንዳልሆነ መረዳት አለብን። ምክንያቱም መንግስት በዚህ ከሚሰበስበው ከግብር ከታክስ ከሚያገኘው ነው ትምህርት ቤት ቢሰራ፣ ጤና ጣቢያ ቢሰራ፣ መንገድ ቢሰራ፣ እያንዳንዱ ነገር ቢሰራ፣ ኢንፍራስትራክቸር፣ ሌሎችም ነገሮች ቢሰሩ ከዚህ በሚገኝ ገቢ እንደሆነ ስናውቅ ግብር መክፈልን ከበርደንነት ወይም ከግዴታ አልፈን በፍቅር በደስታ የምንከፍለው ይሆናል ማለት ነው እና በዚህ ልክ መረዳት ይኖርብናል ማለት ነው። አንዳንዴ ያው የምናስበው ነገር ምንድነው? መንግስት ገንዘቤን ዘረፈ የወሰደብኝ አይነት ነገር ብዙ ሰዓት እንደዚህ ነው የምንለው። ግብር በቃ ባይኖር ራሱ ደስ የሚለው ሰው አለ። ግን እሱ ሳይሆን አግባብ ያለው ግብር መክፈል ነው የሚጠቅመን ማለት ነው። ለሀገር የሚጠቅመው እሱ ነው ማለት ነውና ያው but taxation is much more interesting than government takes some of my money ከሚለው ገንዘቤን ወሰደብኝ ከሚል እሳቤ ትንሽ በጣም ደስ የሚል ነገር ነው ታክሴሽን ማለት ነው እያለው ያለውና ይሄ ታክሴሽን ደግሞ በእያንዳንዱ ዘርፋችን በህይወታችን ይገባል ብያችሁ ነበር። እዚህ ጋር ማየት ትችላላችሁ። ፕራይሲንጋችን ቤዝን ታክስ ጋር ዳይሬክት ወይም ኢንዳይሬክትሊ ግንኙነት ያላቸው ነገሮች ናቸው እነዚህ። ከፕራይሲንግ አንድ ፕሮዳክት ዲቨሎፕ አድርጋችሁ ወይም ሰርቪስ ዲቨሎፕ አድርገን እሱን ፎር ዘ ሆል ፒፕል ዴሊቨር ስናደርገው ፕራይሲንጋችን ቤዝዶን ታክሳችን ቤዝዶን ፕራይሲንግ ዊ ፑት ኦን ዘ ሰርቪስ ኦር ፕሮዳክት ሊሆን ይችላል። ፕሮፊታችን ጋር ይገናኛል። ታክስ ቤዝዶን ዳት ይኖረናል። ካሽ ፍሎዋችን፣ ኢንቨስትመንት ዲሲሽን፣ ቢዝነስ ስትራክቸር፣ ሃይሪንግ ከቅጥራችን ጋር፣ ኤክስፓንሽን፣ ኢምፖርት ኤክስፖርት፣ አኩዚሽን፣ ዲቫይደንድ እንደ ሌላም ኢንተርናሽናል ከፍ ሲል ደግሞ ኢንተርናሽናል ራን የሚያደርጉ ቢዝነሶች ሲኖሩ ከሀገር ወጥተው የሚሰሩ ወይም ደግሞ ከሌላ ሀገር ሆነው ኢትዮጵያ ውስጥ ለሚሰሩ ካምፓኒዎች ነው ኢንተርናሽናል ኦፕሬሽን ሊኖራቸው የሚችል። ኢት ሲምስ ሞር አድቫንስድ ራይት። ሶ እዚህ ጋር መረዳት ያለብን ነገር በየትኛው ሚንስ ታክሴሽን እኛ ጋር ዳይሬክትሊም ኢንዳይሬክትሊም ከደማችን ጋር የሚኖር ነገር ነው ቢዝነስ እስካለን ድረስ ማለት ነውና
ሲሪየስሊ መያዝ መረዳት ይኖርብናል ማለት ነው። ሁለተኛው እነዚህ ነገሮች መለየት ይኖርብናል ማለት ነው ጋይስ። ረቨኑ ምንድነው? ፕሮፊት ምንድነው? ካሽ ምንድነው? የሚሉትን ነገሮች ማወቅ ይገባናል ብዬ አስባለሁ። እና በኤግዛምፕል እዚህ ጋር እንደምታዩት ምርት ተደርጎ ተብራርቷል ማለት ነው። ኢማጂን እናንተ አንድ ካምፓኒ አላችሁ ብላችሁ ተነሱ። ኤ የሚባል ካምፓኒ አላችሁ፣ ኦነሩ ናችሁ የዛ ካምፓኒ እና 1000 ፕሮዳክቶች አሏችሁ ወይም ሰርቪስ የሆነ ብቻ 1000 ፕሮዳክት አላችሁ ብላችሁ አስቡና 1000 ፕሮዳክትን በ1000 ብር ብታበዙ ማለት የአንዷ ፕሮዳክት ፕራይሷ 1000 ብር ብትሆን፣ ስለዚህ 1000 ፕሮዳክት አላችሁ አንዷን በ1000 ብር ብሸጡ የሚኖራችሁ ብር 1 ሚሊዮን ብር ይሆናል ማለት ነው። ደን እዚህ ጋር ምንድነው ረቨኗችሁ 1000 ብር ነው ማለት ነው። ረቨኑ ማለት የአጠቃላይ ቢዝነስ ራን የሚደረግበት ገንዘብ ማለት ነው ጋይስ። እዚህ ጋር ማወቅ ያለብን ነገር እያየን ያለን ምንድነው ፕሮፊት ረቨኑ እና ካሽ የሚለውን ነው አይደል? ስለዚህ እዚህ ጋር ማወቅ ያለብን 1000 ፕሮዳክት አለን። 1000 ፕሮዳክት አንዷን ፕሮዳክት በ1000 ብር ሸጥን ማለት 1 ሚሊዮን ብር ከእጃችን ሆነ ማለት ነው። 1 ሚሊዮን ብር ማይንድ ዩ ጋይስ፣ ይሄ ረቨኒው ይባላል። ረቨኒው ይባላል ይሄ። ደን እዚህ ጋር የምታወጧቸው ኤክስፔንሶች ይኖራሉ። ለምሳሌ ማቴሪያል፣ ያን ፕሮዳክት ዲቨሎፕ ስታደርጉ ሊሆን ይችላል፣ ዲዛይን ስታደርጉ ሊሆን ይችላል። በተለያየ መልኩ ማቴሪያል ለማቴሪያል ልታወጡ ይችላላችሁ። ስለዚህ ለማቴሪያል 500,000 አወጣችሁ እንበል። ለሰለሪ ያው ክላይንት እንትን ስትሉ በውስጣችሁ የምትከፍሏቸው ነገሮች አሉ። የሰራተኛ ደሞዝ ሊሆን ይችላል። እነሱ ነገሮች አሉ። ስለዚህ 150,000 ሰለሪ የምትከፍሉት ወጪ አለ ማለት ነው። 500,000 ለማቴሪያል የምታወጡት ደን 150,000 ደግሞ ሰለሪ ደሞዝ ምናምን ነገር የምታወጡት አለ ማለት ነው። ደን ትራንስፖርቴሽን ፕሮዳክት መቼም እንትን ላይሆን ይችላል። ስለዚህ ትራንስፖርቴሽን 50,000 አሎኬት አድርጉ። ደን ረንት ክራይ ይኖራቸዋል። ለክራይ 50,000 ተከራያችሁ እንበልና ሌሎች ለምናምን ለተለያየ ነገር 100,000 አወጣችሁ ብንል ደን ቶታል ኮስታችሁ ምን ይሆናል ማለት ነው? እዚህ ጋር 850,000 አወጣችሁ ማለት ነው። ዩ ሲ ማይንድ ዩ ጋይስ፣ እዚህ ጋር 1 ሚሊዮን 1000 ፕሮዳክት በ1000 ሽጣችሁ ያመጣችሁት ነው። ዛቱ ኢኮል ረቨኒው የሚለው ያን ነው። ደን እነዚህ ነገሮች የማቴሪያል፣ የሰለሪ፣ ትራንስፖርቴሽን፣ እነዚህ የቤት ክራይ ምናምንን ጨምሮ 850,000 ብር አወጣችሁ ማለት ነው። ወጭ ሆነ ይሄ። ደን ይሄ ወጭ ነው ማለት ነው። ስለዚህ ፕሮፊትን ለማግኘት ምንድነው የምናደርገው? ረቨኑ ማይነስ ኤክስፔንሱ ወይም ወጪውን መቀነስ ይኖርብናል ማለት ነው። ስለዚህ 1 ሚሊዮን አለን መጀመሪያ ላይ 1000 ፕሮዳክት በ1000 ብር ሽጠን ያገኘነው 1 ሚሊዮን እሱ ረቨኑ ነው። ስለዚህ እነዚህ ነገሮች አወጥተን 850,000 ያህል ወጪ አወጥተናል። ስለዚህ ፕሮፊትን የምናገኘው 1 ሚሊዮን ሲቀነስ 850,000 150,000 ብር ዲስ ኢዝ ፕሮፊት የምንለው 150,000 ናች። ፕሮፊት ዩ ሲ ከወጭ ገቢ ማለት አይደል ትርፍ ማለት ነው። ስለዚህ 150,000 ይሆናል ትርፋችን ማለት ነው። ረቨኗችን ያው እንዳልኳችሁ ነው። ደን እነዚህ ነገሮች በጣም የተለያዩ ነገሮች ናቸው። ፕሮፊት ምንድነው፣ ረቨኑ ምንድነው የሚሉትን ነገሮች ለማወቅ ነው። ደን እዚህ ጋር ካሽ የሚለው ያው ታውቃላችሁ፣ ካሽ ማለት ይሄ ብር የሚቆጠር ነው አይደል ጋይስ? እሱ ነው ካሽ ማለት። አንዳንዴ ካሽ የሌለው ካምፓኒ ፕሮፊታብል፣ ካሽ ያለው ፕሮፊታብል ነው ማለት ላይሆን ይችላል። ካሽ የሌለው ካምፓኒ ደግሞ ሉዝ አድርጓል ማለት ላይሆን ይችላል። ሆነ ለመናገር ይሄ ካሽ ፍሎው የሚባለው ነገር አለ። አላነበብኩትም አክቹሊ መጽሐፉን፣ ግን ሮበርት ኪዮሳኪ የጻፈው ካሽ ፍሎው ኳድራንት የሚለው መጽሐፍ አሪፍ ይመስለኛል እዚህ ጋር የሚያወራ ነገርና አንድ ካምፓኒ ፕሮፊታብል ነው ለመባል ኦፕቲማይዝድ የሆነ ካሽ ፍሎው ሊኖረው ይገባል ጋይስ። አንዳንድ ይሄ እንትን ህንፃ የሚሰሩ ኮንትራክተሮች አሉ። እነሱ ጀስት የሆነ አግሪመንቱን ይፈራረሙትና ስራ ይገባሉ። ከዛ ግን ከክላይንት የሚመጣ ገቢ የላቸው። እነሱ ግን ኤክስፔንስ አለባቸው። ሰራተኛ ይከፍላሉ፣ ማቴሪያል ይከፍላሉ፣ ስፔር ፓርት ሊሰበር ይችላል፣ እሱን ይገዛሉ ምናምን ነገር እና በዚህ ምክንያት ካሽ ፍሎዋቸው በጣም ይጎዳና መጨረሻ ላይ ኪሳራ ውስጥ ይወድቃሉ ማለት ነው። እና ካሽ የሚባለው ነገር ማወቅ አለብን። ቢዝነሱን እያካሄድ ነው እንዴት ነው የሚኖረን ካሽ ፍሎው የሚለውን መረዳት አለብን። አንዳንድ ኮንትራት ሲባል ለምሳሌ ኮንትራክተሮችን ያነሳው ለዛ ነው። መጨረሻ ላይ ነው በጀት የሚለቀቀው ወይም ዴሊቨሪ ሲያደርጉ ይለቀቃል አይደል? እንደዛ ሲሆን በጉዟችን ካሽ ፍሎዋችን ኦፕቲማይዝድ እየሆነ ካልሄደ መጨረሻ ላይ ሉዝ ልናደርግ እንችላለን ማለት ነውና ያው እንደምታስቡት ይሄ 150,000 ብር አክቹዋሊ ካሽ ነው ማለት እንችላለን። ምክንያቱም እሱን ነው ያገኘነው ማለት ነው። እና እዚህ ጋር ማወቅ ያለብን ነገር ምንድነው ረቨኑ የሚባለው ፕሮፊት የሚባለው ነገር እና ካሽ የሚባሉ ነገሮች የተለያዩ ነገሮች እንደሆኑ መረዳት ማወቅ ይኖርብናል ማለት ነው ጋይስ። ኦራይት ሶስተኛው ነገር ደግሞ ስንሄድ
ኮምፕሊኬትድ የሚሆነው ለምንድን ነው? ታክስ ጋር በብዛት አይታችሁ ከሆነ ያው በተለይ እንደዚህ የሆነ ግንቦት ይዞ ምናምን ክረምቱን ነገር ምናምን ይዞ የሆነ ብዙ ቴንስ ይሆናል። ብዙ ቢዝነስ ብዙ ሰው ከግብር ጋር በተያያዘ ነገር የሚጨናነቅበት ነው በብዛት እና ለምንድን ነው እንደዚህ የሆነው ስንል እዚህ ጋር ያው ኦፍ ኮርስ ኮምፕሊኬትድ የሚሆንበት ኬዝ አለው። ምክንያቱ ይሄ ለምንድን ነው ሲባል መንግስት አሁን ታክስ ሲከፍል ለአንድ ነገር ዝም ብሎ የሆነ ብድግ አድርጎ አምጡ ክፈሉ የሚለው ነገር አለም ጋይስ። እና በተለያየ ኢቨንት ለምሳሌ ኢምፖርት ላይ ወይ ኤክስፖርት ላይ የሚሰራ ሰው ማቴሪያል ከማስገባት ጀምሮ እያንዳንዱ ነገር ካልኩሌት የሚደረግ ካልኩሌሽን ውስጥ የሚገባ ነገር ነው። ኢምፖርት ከሚያደርግ ጀምሮ ከሱ ጀምሮ ማለት ነው። ከሱ ጀምሮ ያሉ ነገሮች ከዛ ፕራይሲንጉ ይቀጥላል ምናምን ነገርና እያንዳንዱ ነገሮች አካውንት ውስጥ ስለሚገቡ ኮምፕሊኬትድ ሊሆን ይችላል ማለት ነው። እና በዚህ ነገሮች ከበድ ያለ ይመስላል ታክስ ነው። እና በተለያየ መልክ ነው ታክስ የሚሰበሰበው ሲባል ኢንካም ታክስ ሊኖር ይችላል፣ ታክስ አሶሲኤትድ ዊዝ ኢንካም፣ እንዲሁም ቫት የሚባለው ነገር ቫሊዩ አድድ ታክስ የሚባለው ነገር እናውቃለን። ድሮ ስማር ትዝ ይለኛል አክቹዋሊ 15% ለመንግስት እንደሚከፈል። ይሄ ቫት የሚባለው ምንድነው? አን ኢንዳይሬክት ታክስ አሶሲኤትድ ዊዝ ታክሰብል ሰፕላይ ኦፍ ጉድስ ኦር ሰርቪስስ። ያው እንደምታውቁት ነው ቫሊዩ አዲሽን የሚባል ነገር በኤግዛምፕል እናየው ይሆናል። እና አንደኛው የታክስ ኮምፕሊኬትድ ሊያደርግ ይችላል የሚባለው በተለያየ መልኩ ስለሚከፈል ነው። ቫት ይኖራል፣ ዊዝ ሆልዲንግ ታክስ ይኖረናል፣ ከስተመር እዚህ ጋር ነው፣ ኢምፖርት ሪሌትድ ታክስ ሊኖረን ይችላል፣ ኤክሳይዝ ታክስ የሚባለው ስፔሲፋይድ ጉድስ ኤንድ ሰርቪስ፣ እነዚህ ነገሮች ሊኖራሉ። ካፒታል ጌን ታክሴሽን እዚህ ጋር ባይ ዘ ወይ ሰምቻለሁ እዚህኛው ፖድካስት ላይ እና ካፒታል ላይ ታክስ አይጣልም ሲል ሰምቻለሁ። ያው እንደምታውቁት የታክስ ሲስተሙ ኦልሬዲ የተዘረጋ ቢሆንም በየጊዜው ግን በየሰዓቱ የሚለዋወጥ ነገር ነው እና እዚህ ካፒታል ላይ ለምሳሌ አንድ ሰው ብር ሲቀበል ወይም ኢንቨስት ሲደረግበት እሱ ጋር ታክስ መክፈል የለበትም ሲል ሰምቻለሁ ዶክተር። እና እንደዚህ ነገሮች ስላሉ ነው ያው ኮምፕሊኬትድ ነው የሚባለው ነው ታክሴሽን ሲስተሙ። እና እዚህ ጋር በእነዚህ ዘርፎች በተለያየ ጥናት በተለያየ ሲስተም ስለሚከፈል ታክሱ ማይ ካምፓኒ ፓይስ ታክስ ሳይሆን የሚባለው መጠየቅ ያለበት ነገር ምንድነው? ዊዝ ታክስ የሚለውን ማወቅ አለበት። ኦን ዋት ትራንዛክሽን የሚባለው እያንዳንዷ ነገር ተጠንታ ስለሆነ መከፈል ያለበት። ያው እንደኛ ሀገርና እንደኛ አከፋፈል ባናየውም እያንዳንዷ ነገር ተጠንታ ስለሆነ የምትከፈለው እሱ መጥናት አለበት ማለት ነው። እና who is legal liable የሚለው when is due, how is calculated, who is collected የሚሉ ነገሮች በሙሉ መታሰብ አለባቸው ነው ማለት ነው። አንዳንዴ የኢምፖርት ቢዝነሱ ነው ለምሳሌ ኢምፖርት አድርጎ ላይክ ግብር ክፈል ቢባል አንድ ሰው ይሄን ያክል 500,000 ብር ከፈልኩ 2 ሚሊዮን ብር ከፈልኩ ነው እንጂ በዚህኛው ስቴጅ ላይ ይሄን ያክል ከፈልኩ በዚህኛው እንደዚህ በመሆኑ ይሄን ያክል ከፈልኩ የሚለው ጥልቅ የሆነ እውቀት በብዛት ይጎልናል ማለት ነው። እና ማይ ካምፓኒ ፔይስ ታክስ ከማለት ይልቅ እንዴት ነው የተከፈለው የሚለውን እያንዳንዱን ማየት እንደሚጠበቅብን ያሳያል ማለት ነው። እዚህ ጋር ቫት ኮንሰፕት ምንድን ነው የሚለውን በደንብ እንድታውቁ ይፈለጋል ይላል። እሺ በኤግዛምፕል እና የሆነ ነገር በ100 ብር ገዛችሁ እንበል። ኢማጂን ጋይስ በ100 ብር የተገዛ የሆነ ማቴሪያል አላችሁ እና then you transform it, package it, distribute it and sell it for 150 ብር right? በ100 ብር የገዛሁት ማቴሪያል አለ። እሱን በተወሰነ መልኩ ዲዛይኑን ላስተካክለው እችላለሁ፣ ፓኬጂንጉን ላስተካክለው እችላለሁ፣ ምናምን ዴሊቨሪ ሊኖረው ይችላል። ብቻ ምናምን ነገር ጨማምሬ አድርጌ 150 ሸኩት ማለት ነው ጋይስ። እዚህ ጋር አሁን አድ ያደረኩት ቫልዩ ስንት ነው ማለት ነው? እንደምታዩት 50 ብር ይኖራል ማለት ነው። ምክንያቱም እኔ የገዛሁት በ100 ብር ነው። ደን ፓኬጅ ሳደርገው የሆነ ነገር በከለርፉል ላደርገው እችላለሁ ምናምን ነገር ደን የ50 ብር ቫልዩ አድ ያደረኩበት ማለት ነው እዛ ጋር እና እዚህ ጋር ቫት የሚባለው ወይም ቫልዩ አድ ታክስ የሚባለው እዚህ ጋር የምከፍለው ታክስ ነው ማለት ነው። 50 ብሯ ጋር የምትከፈል ታክስ that called ቫት ወይም ቫልዩ አድ ታክስ ይባላል። ለዚች አድ ላደረኳት ቫልዩ ካልኩሌት ተደርጋ የምትከፈል ታክስ ነች። እዚህ ጋር የሚለውን ታዩታላችሁ አይደል? ቫት ሲስተምስ are generally designed around the value added through the supply chain although the actual Ethiopian rule rate exemption registration requirement documentation determine what happened in a particular transaction። እዚህ ጋር ቫት የሚባለው
ምንድነው ከፕሮፊት ዋጋ የምትጣል ግብር ነች ማለት ነው። ይሲ በመቶ ብር ገዝቼ ምናምን አድርጌ 150 የሸኳት ፕሮዳክት ላይ ሰርቪስ ላይ ከዛች ከ50 ብር ላይ የምትጣል ግብር ዛት ኢኮል ቫት ትባላለች ማለት ነውና ቀጣዩ ደግሞ እዚህ ጋር ማወቅ ያለብን ያ አንዳንድ ካምፓኒዎች ብር ይዙና አው ከጠበቁት በላይ አገኘው ምናምን ይላላል፣ ከጠበቁት በላይ ሄዷል ምናምን ይባላልና የሆነ ካሽ ሲኖር በብዛት ዲፖዚት ሲያደርግ ምንድነው የሚለው ዋው አይ ሃቭ ሞር ማኒ ሊባል ይችላል። ግን ይቺ እንትን ያልናት መኒ ቫት ነች ማለት ነው። መኒ comes from the customer that should be paid for the government as a VAT ማለት ነው። በቫት የምንከፍለውን እንትን ካልኩሌት ማድረግ አለብን ማለት ነው። ኤክስፔንት የምናደርገውን የምንከፍለውን ማወቅ ይኖርብናል ማለት ነው። The most important concept for you, tax planning is different from tax evasion ይባላል። እዚህ ጋር ጋይስ ያው ታክስ ፕላኒንግ እና ታክስ ኢቬዥን የሚለው አንዳንዴ የሆነ ሰው ፕሮዳክት አለው ሰርቪስ አለው ምናምን ነገር ግን እሱን አልፈልግም እኔ ታክስ መክፈል አልፈልግም ብሎ ይደብቃል። ዩሲ ፕሮዳክት ካለው ፕሮዳክቱን ወደ ጓዳ ያስገባዋል ምናምን ነገር እሱን ለመደበቅ ይሞክራል ከመንግስት ለማምለጥ ማለት ነው። ይሄ ታክስ ኢቫዥን ይባላል። ታክስ ፕላኒንግ የሚባለው ያው ዶክመንቴሽኑን በአሪፍ ዶክመንት ማድረግ ሬጂስተር ማድረግ እያንዳንዷ ፕሮዳክት እያንዳንዷ የምናወጣት ወጪ የምናስገባ ገቢ መመዝገብ አለባት ማለት ነው። ይሄ ታክስ ፕላኒንግ ይባላል። ስለዚህ ከታክስ ኢቫዥን ወይም ከዚህ ከማጭበርበር ከማስቀረት ወደኋላ ከማለት ይልቅ ሌጋሊ የሆነ ታክስ ፕላኒንግ ቢኖርና አድቫይዘር ቢኖር ያው እንደምታውቁት ለሁሉም ነገር ባይዶይ አድቫይዘር በጣም ወሳኝ ነገር ነው። ምክንያቱም በዛ ዘርፍ ላይ ስፔሻላይዝ ያደረገ እውቀት ያለው ሞር ከኛ የተሻለ እውቀት ሊያውቅ የሚችል አድቫይዘር ቢኖር በየትኛውም ዘርፍ በጣም ወሳኝ ነገር ነው ጋይስ። በታክስ ብቻ አይደለም ኤኒ ዘርፍ በማንኛውም ዘርፍ አድቫይዘር ቢኖርና እሱን እያማከርን ብንሄድ እኔም እመክራለሁ ማለት ነው። ስለዚህ ታክስን ኢቬድ ከማድረግ ወይም ከመደበቅ ወይም ላለማሳወቅ ከመሞከር እያንዳንዷን በስርዓቷ አስመዝግቦ በስርዓቷ ግብር መክፈል ወሳኝ ነገር እንደሆነ መረዳት እንችላለን ማለት ነው። ያው ሌጋሊ ከሆነ ያው ችግር አለ ከታክስ ኮሌክተሩም ታክስ ከሚጣልበት ከኦነሩ ላይም ያው ችግር እንዳለው ነውና በስርዓቱ ብንሆን መንግስትም ይሄንን እያየ የሚያስተካክለው ስለሚሆን እኛም ሌጋሊ ያሉን ነገሮች አስመዝግበን በስርዓቱ ግብር መክፈል መቻል ይኖርብናል ማለት ነው። እና እዚህ ጋር ለምሳሌ የተለያየ ካምፓኒዎች ቢኖሯችሁ ለምሳሌ ካምፓኒ ኤ ምን ቢሆን ማኑፋክቸሪንግ ካምፓኒ ቢሆን፣ ቢ ላይ ደግሞ የዲስትሪቢዩሽን ካምፓኒ ቢኖራችሁ፣ ሲ ላይ ሪል ስቴት ቢኖራችሁ፣ ዲ ላይ አግሪካልቸር፣ ኢ ላይ ቴክኖሎጂ ቢኖራችሁ እነዚህን ጥያቄዎች መጠየቅ መቻል አለባችሁ። should thus be separate legal entity, who owns whom, what are the transaction between them ምናምን የሚሉ እነዚህ አይነት ጥያቄዎች መጠየቅ አለባቸው ነው የሚለው። እያንዳንዱ አሁን ሲስተር ካምፓኒ ይባላል ወይም ደግሞ ሆልዲንግ ካምፓኒ የሚባል የለም። ብዙ ካምፓኒዎች ሲኖሩ በአንድ እንትን ውስጥ ሆልዲንግ ካምፓኒ የሚባል ሲስተም አለና ከሱ ጋር በተያያዘ ጥያቄዎች መጠየቅ አለባቸው። ለምሳሌ አሁን አንድ በጣም ትልቅ ግሩፕ የሆነ ካምፓኒ ካለ በሱ ስር የሆኑ ትናንሾች ይኖራሉ ማለት ነው። ዘን ግብር በየትኛው ነው የሚከፈለው የሚባለውን በእያንዳንዱ ማወቅ መረዳት አለብን ማለት ነውና እንትን ይኖረዋል። ይሄም ባይ ዘ ወይ የሆልዲንግ ካምፓኒ ሲስተም ይባላል፣ ሲስተር ካምፓኒስ ይባላል። የነሱ የራሳቸው ግብር አከፋፈላቸው የተለያየ ስለሚሆን ይሄንንም በአድቫይዘር በኩል ወይም በኤክስፐርቶች በማማከር ማግኘት ማወቅ ይቻላል ማለት ነው። እና ይሄን የመሰሉ ነገሮችን መማር ይኖርብናል። ያው ፌደራል ቨርሰስ ሪጂናል ታክሴሽን የሚባል ነገር ደግሞ አለ ማለት ነው። እዚህ ጋር እኔም አዲስ ያወቅኩት ነገር ምንድነው ያለው ለተለያዩ አካላት የተለያየ ግብር ነው የሚከፈለው ጋይስ። የሆነ ክፍለ ሀገር ከተማ ላይ ያለ ለመንግስት ለፌደራል መንግስቱ ግብር የማይከፍልበት ኢሹ ሚንስ ሊኖር ይችላል ማለት ነው። ለምሳሌ ለፌደራል የሚከፈሉ ግብሮች አሉ ማለት ነው። ኩባያዎች ሲሆኑ ጉምሩክ፣ ቫት ይሄ ቀጥታ ወደ ፌደራል መንግስት ነው የሚሄደው። ለክልልም የሚከፈል ደግሞ አለ። እርሻ ላይ ለምሳሌ ያለ ሰው የክልሉ እርሻ ነው የሚያርሰው፣ ለክልል መንግስት ይከፍላል ማለት ነው። እንዲሁም ደግሞ አሁን ለምሳሌ ባህር ዳር ላይ ህንፃ ያለው ሰው ከሆነ ለባህር ዳር ከተማ አስተዳደር የሚከፍለው ግብር አለ። ለሌሎችም እንደዚሁ ማለት ነውና
ለተለያየ አካል ነው የሚከፈለው ግብር። ይህን ሁሉ ሲሪየስሊ ዲፕሊ ወደታች ማወቅ ይኖርብናል ማለት ነው። ለክልልም እንደዚሁ በክልሉ በከተማው እያለ ለተለያየ አካል የተለያየ ግብር ይከፈላል ማለት ነው። ይህንን ማወቅ ይኖርብናል። አይ ቲንክ ሰውየው ጥሩ ነገር አስተምሮናል ብዬ አስባለሁ እና ያው ማወቅ ያለብን ነገር ኢንተርፕረነር ለማለት ወይም ደግሞ ካምፓኒ ሆልድ ለማድረግ ወይም ፎርም ለማድረግ የምናስብ ሰዎች መጠየቅ ያለብን ነገሮች አሉ ማለት ነው። what I am selling የሚለውን ማወቅ አለብን። ምንድነው የምሸጠው? አዜ ካምፓኒ ምንድነው እየሸጥኩ ያለሁት? ጀስት አሁን አንዳንዴ ዝም ብሎ ካምፓኒ መመስረት ወይም የሆነ ተቋም መመስረት ይባላል። ምንድነው ስፔሲፊካሊ የምሸጠው የማደርሰው ነገር? ሰርቪስ ነው? ፕሮዳክት ነው? ምንድነው? ዲፕሊ ማወቅ መቻል አለብን የምንሰራውን ነገር ማለት ነው። ቀጣዩ ባይሲት ለማንኛው ነው የማቀርበው? ፎር ሃይ ኤንድ ለሆኑ ሰዎች ነው የማቀርበው? ለሚድል ክላሱ ነው ወይስ ደግሞ ታች ላለው ማህበረሰብ ነው ሰርቬይ የማደርገው የሚለውን ማወቅ መቻል አለብን። ከስተመራችን በአግባቡ በስርዓቱ ማወቅ ይኖርብናል ማለት ነው። ዘን ኮስቱ ማወቅ ይኖርብናል። ያው እንደምታውቁት ለአፎርድ ማድረግ ለሚችሉ ሰዎች የሚሸጥ ፕሮዳክት እና ለሚድል ክላሱ እንዲሁም ለታችኛው ክላስ የሚሸጥ ማቴሪያል ተመሳሳይ አይሆንም፣ ዋጋውም ተመሳሳይ አይሆንም። ስለዚህ የትኛው ማቴሪያል ነው ያለኝ፣ ለየትኛው ሰው ነው የሚሸጠው፣ በምን ያህል ኮስት ነው የሚሸጠው የሚለውን ማወቅ አለብኝ። ማርጂኔ ምን ያክል ነው ከዚህ ፕሮዳክት፣ አንዲት የሆነች ፕሮዳክት ከሆነች ከዛች ፕሮዳክት ውሃ ሊሆን ይችላል። ከዚህ ውሃ ምን ያክል ነው ማርጂን ሊይዝ የሚችለው ሊኖረኝ የሚችለው የሚለው መታወቅ አለበት። ዋት ሌጋል ኢንቲቲ አም አይ ዩዚንግ የሚለውን ከገቨርንመንት ጋር የተያያዘ ነገሮችን እነማንን ነው የምጠቀመው የሚለውን ማወቅ አለብን። እዚህ ጋር ታክስ አፕላይ የሚሆነው እንዴት ነው የሚለውን ያው የዛሬ ቶፒካችንም እሱ ስለሆነ ከገቨርንመንት ጋር አንድ ካምፓኒ መጀመሪያ ሲመሰረት ይህን ሁሉ አስበው ቢነሳ ፕሮፊታብል የመሆን ፕሮባቢሊቲው ከፍ ሊል ይችላል ማለት ነው። ታክስን ባይ ዘ ወይ ላይክ ኮንሲደር ማድረግ አለብን ብዬ አስባለሁ። ሁሌም ቢሆን አንዳንዴ ካምፓኒዎች ይሄዱና የሆነ ሰዓት ላይ መጨረሻ ላይ ይህን ያክል ክፈሉ ሲባሉ ቀጥ ይላሉ። ያኔ ግራ የሚገባቸው እንትኖች አሉ። ይሄ ለምንድን ነው? በአግባብ ሪከርድ አልተደረገም ዳታ በአግባብ ያው ገቨርንመንት ጋር ኮኔክሽን የለም ማለት ነው። ይሄንን መጀመሪያ ቀድመን ብናውቀው በጣም አሪፍ ይሆናል፣ ቀለል ሊያደርግልን ይችላል ማለት ነው። እና ዋት ሪከርድስ መስት አይ ሜንቴን የሚለውን ማወቅ አለብን። ምን ነው መመዝገብ ያለበት? ወጪ ገቢ፣ ለማን ነው ደሊቨር ማድረግ፣ ፕራይሱ ምን ያህል፣ እያንዳንዱ ነገር ምንድን ነው መመዝገብ ያለብኝ የሚለውንም ማወቅ እንደሚጠበቅብን ያሳያል ማለት ነው። የት ነው ፋይል ማድረገው? ይሄን ሁሉ መዘገብኩ፣ እንዴት ነው ፋይል ማድረገው? እንዴት ነው የሚሄደው የሚለውን ሃው ዳት ታክሴሽን አፌክት ማይ አክቹዋል ካሽ ፍሎ። ያው ቅድም እንዳልነው ታክሴሽን ከፕራይሲንግ ጋር ከፕሮፊት ጋር ከካሽ ፍሎ ጋር ከምናምን ጋር እያያዛል፣ ዳይሬክትሊም ኢንዳይሬክትሊም ብለናል አይደል? ስለዚህ ይህ ታክስ እንዴት ነው እኔን አፌክት የሚያደርገኝ የሚለውን ማወቅ መቻል አለብን ማለት ነው። ሃው ዳት ዘ ስትራክቸር ቼንጅ ኢፍ አይ ኤክስፓንድ። ኦፍ ኮርስ ያው እንደምታውቁት ኤክስፓንድ ማድረግ የሁሉም ቢዝነሶች ኔቸር ነው፣ እንደዛ ነው። እና አንድ ከተማ ላይ የተመሰረተ ወደ ሌላ ከተማ ሙቭ ያደርጋል ብሎ ደግሞ የሆነ ጉረቤት ሀገር ብሎ ደግሞ የሆነ ሌላ ሀገር ኤክስፖርት ማድረግ ይመጣል። እና እንዴት ነው ይህን ሁሉ ላስኬድ የሚችለው የሚለውን ቅድሚያ ዲዛይን ብናደርገው ጭንቅላት ላይ በጣም ወሳኝ ነገር ነው። ጉዟችን ሊያቀለው ይችላል ማለት ነው ጋይስ። እና ይህን ያክል አውርተናል ማለት ነው ዛሬ ስለ ታክሴሽን ሲስተም። እንደኔ ፍሬሽ የሆናችሁ ሰዎች ኦፍኮርስ የተወሰነ ነው ቢኖርም ዲፕ የሆነ ደስ የሚል ቆይታ ነበር ማለት ነው። እኔም ካገኘሁት ይህን ነው ሸር ላደርጋችሁ የምችለው። በሌላ ጊዜ ደግሞ በሌላ አይነት ቶፒክ በሌላ አይነት እንትን እመለሳለሁ። እስከዚሁ ጋይስ ቻው፣ ሲዩ ጋይስ።